ነው ሰላም ነው። ስለዚህ አይፈልግሽም። ቢያንስ በእግዚአብሔር ለሁለት ደቂቃ ወይም ደግሞ ለአንድ ሰዓት ቢያንስ አብርሃምን ከኔ ጋር አገናኘው። ምክንያቱም እንደ አንድ ሴት አንድ ነገር አንተ ቢገባ ለአንድ ሰከንድ ካሁን በኋላ ከአብርሃም ጋር አትሆኝም። አይደለም ለአንድ ሰዓት ለአንድ ሰከንድ አትሆኝም። አብርሃም ቻትስተሽ ማይሆን አይደለም። እርግጠኛ ነኝ አብርሃም ደግሞ እንደኔ አይነት ሴት እንደኔ አይነት ብልህ ሴት እንደምታስፈልገው በጣም እርግጠኛ ነኝ። ሩታ ሞኝ ሴት ነች። ሩታ አትገባው ነው ለአብርሃም። አንቺ እንደዛ ነው። ሩታ ለአብርሃም አትገባው። ሩታ በጣም ጠንካራና ብልህ ሴት ነች። ራስሽን እንደማን ነው የምታየው? ይሄ ራሴን እንደ ራሴ ነው ራስሽን ቆለድሽ። በጣም ስነ ስርዓት ይዘሽ ፈጽሞ አብራችሁ ማትሆኑ ሰዎች ናችሁ። ስለዚህ ራስሽን ሁለቱ ትኖር የሚሻልሽ ነግሬሻለሁ። እሺ ፍሬም ቆይ አንዴ ቆይ በእግዚአብሔር አንዴ ታውራ ለቀሽኝ አውሪኝ። እሺ ቢያንስ አቤት ውርደት፣ አቤት ቅሌት፣ አቤት ውርደት። እንደው አታዋርደኝ ማለት አሁን ነው። ውሽሚት ተዋረደች። እንግዲህ ስትይዘው ራሱ ተጸይፏት ሳትይዥኝ አውሪኝ። ከዚህ በኋላ አብርሃም አጠገብ ድርሽ እንዳትይ። እኔ ልዋረድብሽ ውሽሚትዬ። ተዋረሽ እኮ ደግሞ ያለማፈርሽ አብርሃም እንደኔ አይነት ብልህ ሴት ታስፈልገው። በጣም ነው እንደ አንቺ ብልህ ይሆንሽው አንቺ ወራዳ ማለት ነው። ሩታ እኮ እንዳንቺ አይነቱ 20 30 40 ትተካለች። አንቺ እበት ማለት ነው። እንዱ ያለማፈርሽ ውድ ተመልካቾች፣ ማን ነው ልክ እንደኔ እንደ ውስጡ ርስርስ ያለው ማለት ነው። እንግዲህ ምንም ማድረግ አይቻልም። ሆነ ተከናወነ፣ የኢትዮጵያ ሕዝብ ሆነ። ኧረ በጉጉት ስንጠብቀው የዋልነውን ቪዲዮ ማለት ነው። እንግዲህ ማታ ወደ ሄርሜላ አልሄደም። ለካ ሄዷል የተባለው ኢንፎርሜሽን ውሸት ነው። ምንም ማድረግ አይቻልም። ጎረቤቶቻችን ምንም ማድረግ አይቻልም። መልካም የመንጫጫት ጊዜ ይሁንላችሁ። እኔስ ተደስቼ መግቢያው ብቻ ይቼው ነው የመጣሁት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮሜንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የቀብራራው የጀንታላው የኤፍሬም ቪዲዮ ነው ማለት ነው። የጋሽ አሸብር ወንድም ማለት ነው። እናንተ አቀበጣጠራት እኮ ውሽሚትን ማለት ነው። በእግዚአብሔር ብላ እስከ መለመን ድረስ ደረሰች ማለት ነው። ከዚህ በኋላ አጠገቡ በአብርሃም አጠገብ ድርሽ እንድትይ አልፈልግም። አገናኘኝ ስትለው እንኳን ላገናኝሽ ከዚህ በኋላ አብርሃም ለአንድ ሰከንድ እንኳን አታዩም ብሎ እረፍ ማለት ነው። አሁን አይደል መዋረድ ታዲያ? አሁን አይደል እንደ የቀለለችው የተዋረደችው ውሽሚት ማለት ነው። አንቺ ቀላል ማለት ነው። ለዚህ እኮ ነው ሴቶችዬ ወደ ሶሻል ሚዲያ ስትመጡ አመጣጣችሁን አሳምሩ የምንላችሁ እኮ ለዚህ ነው። አሁን እንደዚህ አይነት ሴት ማለት ነው አመጣጧ ማመር ሴት ስንሳደብ ለምን ብለን ስንቃወም የምትቃወሙን አላችሁ። ይኸው ተዋረደች። ገና አመጣጧ ብታሳምር ዛሬ ላይ አትዋረድም ነበረ። በእንደዚህ አይነት አይዲያ አትምጡ የምንላችሁ እኮ ለዚህ ነው። ሴቶች ራሳችሁን አስከብሩ፣ አትቅለሉ፣ ተው። በየትኛውም ስራ ኑ፣ ብቻ እንደዚህ አይነት ሴትነታችሁ በሚያረክስና በሚያዋረድ ስራ አትምጡ የምንላችሁ ለዚህ ነው። እንግዲህ ሩታ ማነሽ ሄርሜላዬ ውሽሚትዬ ምንም ማድረግ አይቻልም። እኔ ልዋረድልሽ? አቤት አቤት እናቴ። እኔስ እንዴት ውስጤ እንደረሰረሰ እንዳንቺ አይነት ዶንቆሮች ሴቶች እንዴት እንደምጠላችሁ፣ እንዴት እንደምትጸየፋችሁ። እንደዚህ በባለትዳር ወንድ ላይ እንዲህ የምትንጠላጠሉ ሴቶች በጣም ነው የምትደብሩኝ ማለት ነው። በእግዚአብሔር ምን አስቀይሜ ነው ምናምን። አይፈልግሽም በቃ አብርሃም አይፈልግሽም ሲጀመር ማለት ነው። ሲቀጥል የኤፍሬም አላማው አንድ ለአንድ ሩታ ያለ አባት ልጇን ልታሳድግ ስለማይፈልግ ነው። ሲቀጥል ልጁ ያለ አባት ፍቅር እንዲያድግ ስለማይፈልግ ብቻ ነው። እንዱ ያለ ማፈርሽ። አንቺ እኮ መደበቅ ነው ያለብሽ። ማፈር አንገትሽ መድፋት ነው ያለብሽ። እንዴት ብለሽ ነው እንደኔ አይነት ብልህ ሴት ታስፈልገዋለች ብለሽ አፍሽን ሞልተሽ እንዶ ሳታፍሪ እንዶ ሳትሸማቀቂ ማውራትሽ ራሱ የእውነቴን ነው ምልሽ እኛ ለሰማነው ራሱ ያሳፍረናል። ገባሽ? እንዳንቺ አይነት ብልህ ሴት አይተናናቅም። እንዳንቺ አይነት ወራዳ የሆነች ሴትን አይተናናቅም። ብልሃማ ጀግናዋ አንበሲቷማ እንዴት ባሏ በእጇን ማስገባት እንዳለባት፣ እንዴት ባሏን በእጇን መያዝ እንዳለባት በደንብ አርጋ በተግባር አሳየችሽ ማለት ነው። እንዳንቺ አይነት ብልህ አይደለም
የሚባለው። እንዳንቺ አይነት ሴት ወራዳ፣ እንዳንቺ አይነት ዝቃጭ፣ እንዳንቺ አይነት ሴት የወንድ አማላይ ነው የምትባለው ማለት ነው። እንዳንቺ አይነት እኔ ብልህ አይቼ አላቅም እንዴ! ባለትዳር ወንድ አሟቅጦ ለራስ ማድረግ ብልህነት ነው? አንድ ባለትዳር ወንድ የልጅ አባት ልጁን አሳዝኖ ሚስቱን ቤቱን አሳዝኖ አስለቅሶ ወደ ራስ ማድረግ ብልህነት ነው? የኔ እናት ርካሽነት ነው፣ ርካሽነት ነው። ብልህ ሴቶችማ አየናቸው እኮ እናቴ፣ አየናቸው። እንዳንቺ አይነት ብልህ ሴት የለም እንዲህ። ብልኋማ ጀግናዋማ ሩታ ናት፣ በተግባር አሳየች። ብልህ ማለት እንደ ሩታ አይነት ጀግና ሴት ናት። ገባሽ? እንዳንቺ አይነት ባለጌ ነው የምትባለው። አንድ ለአንድ ስሟ ባለጌ ተብላ ነው የምትጠራው ማለት ነው። ለቃሉ ይቅርታ፣ ለቃሉ ይቅርታ ውዶችዬ። አሁንም የምነግራችሁ ነገር ቢኖር በዚህ አጋጣሚ አዲስ የዩቱብ ቻናል የምትከፍቱ ሴት እህቶቻችን፣ ወንድሞቻችን ተዋቸው፣ ችግር የለም፣ ወንድ ናቸው። ሴት እህቶቻችን ስትመጡ አመጣጣችሁን አሳምሩ። በመጥፎ አይዲያ አትምጡ። ለመፈመስ ብቻ አትምጡ። ለነገ ለሴትነታችሁ ለክብራችሁ አስቡ። ለቤተሰቦቻችሁ ለምትወልዱት ትውልድ አስቡ ስትመጡ ማለት ነው። እናንተ ትኩረት አድርጋችሁ የምትመጡት እንዴት ነው በህዝቡ ተቀባይነት የማገኘው? እንዴት ነው መፈመስ የምችለው? እንዴት ነው ዶላርን ማፈስ የምችለው የሚለው ነገር ነው እንጂ ይሄ ስራስ ብሰራ ነገ ያዋርደኛል ወይ፣ ሴትነቴን ክብሬን ዝቅ ያደርግብኛል ወይ ብላችሁ የምታስቡት ነገር የለም። እናንተ ብቻ ፈምሱ፣ በህዝቡ ተቀባይነት አግኙ እንጂ ሌላው የምታስቡት ነገር ነገያችሁን አያሳስባችሁ። አንቺ አሁን ወራዳንሽ፣ እውነቴን ነው የምልሽ፣ ወራዳንሽ። የብዙ ሴቶች ግን አስተማሪ ትሆኛለሽ። እንዳንቺ አይነት ተግማምተው የሚመጡትን ሴቶች ግን መማሪያ ትሆኛለሽ ማለት ነው። በቃ መቀጣጫ። ከዚህ በኋላ እንደዚህ ሆነን ሶሻል ሚዲያ መምጣት የለብንም ብለው ብዙዎቹ ይማሩብሻል። አንቺ ግን ተዋረሽ፣ ሴትነትሽን አዋረድሽ፣ ክብርሽን ዝቅ አደረግሽ፣ ቤተሰቦችሽን አሰደብሽ፣ ቀረሽ ማለት ነው። መልካም የመናደድ ጊዜ፣ መልካም የመቃጠል ጊዜ ይሁንልሽ። ምንም ማድረግ አይቻልም። ምን ይባላል? ምንም በቃ ጎረቤቶቻችን እንግዲህ መልካም የመንጫጫት ጊዜ ይሁንላችሁ። ምንም ማድረግ አይቻልም። የፍሬም ጀግናው አንበሳው የወንድሙ መከታ ማለት ነው ወንድሙን ወደ ባለቤቱ ወደ ሚስቱ ወደ ልጁ እናት መልሷል። አትንጫጩብን። በቃ እኛ የእናንተ መንጫጫትን አንፈልግም። እኛ የምንፈልገው አንድ ለአንድ ቀብራራውን ወደ ንግስቱን እንዲመለስ ነበር የፈለግነው። ፍላጎታችን ደግሞ ተሟልቶልናል። ምንም ማድረግ አይቻልም። ተሟልቶልናል። እናንተና ውሽማችሁ ደግሞ ውሽሚታችሁ ይዛችሁ ተቀመጡ። እንግዲህ እንደፈረደባችሁ እኝኝ ስትሉ ክረሙ ማለት ነው። አውኝኝ ስትሉ በቃ ባይሆን ከዚህ በኋላ አንቺ ጀግና ጎበዝ የአብርሃን ቀብራራ ከማለታችሁ ምከሯት። በቃ ከዚህ በኋላ በእንደዚህ አይነት ውስጥ መግባት እንደሌለባት መውጣት እንዳለባት አሁን ስሟን ማሳመር እንዳለባት ጥሩ አይዲያዎች ይዛ እንድትመጣ ምከሯት። ለሌላን ጊዜ በእንደዚህ አይነት አይዲያ የሚመጡ ሴቶችን አትደግፉ፣ አታጨብጭቡ፣ ዝሙትን አታስፋፉ። እናንተ ራሱ ደጋፊ የሆናችሁ ራሱ እናንተ ዝሙታሞች ናችሁ። እውነቱ አስረግጬ ስነግራችሁ ማለት ነው። ሩታ ግን ጀግና ናት፣ አንበሳ ናት። የፎከረችውን አልቀረም በእጇ አስገብታለች ማለት ነው። የኔ አንበሳ፣ የኔ ጀግና፣ የኔ ልዕልት፣ የኔ ሞዴሊስት ሩታዬ እንዶ 1000 ዓመት ኑሬልኝ። ልጅሽን አላህ ያሳድግልሽ። በቃ እንዳንቺ አይነት ሴትን እንዴት እንደምወድ እኔ ውስጤ ናቸው። በቃ እንደ ሩታዬ ጠንካራ አይነት ሴት ማለት ነው። እንደዚች አይነት ርካሾቹ ደግሞ እንዴት አባታቸው እንደምጠላቸው እንዴት እንደምጸየፋቸው ማለት ነው። በተረፈ እኔ ደስታ ላይ ነኝ። ምንም ማድረግ አይቻልም። የምናገረው ራሱ ጠፍቶብኛል። ቤተሰብ ሆነ ስላችሁ ሆነ፣ ተፈጸመ። ፒፕሎችና ፒፕላኖች እንኳን ደስ አላችሁ። ሆነ በቃ ኤፍሬም ታሪክ ሰራ ማለት ነው። ባይ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ።